ራሷ ተረጎመች እያልከኝ እኮ ነው ማብራታ። ቆይ አንዴ ምዕራፍ 14 ክፈተውና እንተው። እሺ አለ የኔ አባት። እሺ እየሰማችሁ ቤተሰብ። ስለዚህ ስንት ላይ ነው የምትለኝ የኔ አባት? ሁለተኛ ጴጥሮስ አንደኛ ቆሮንቶስ ምዕራፍ 14 ቆሮንቶስ ላይ ነው ያለው። አንደኛ ቆሮንቶስ ምዕራፍ 14 አንደኛ ቆሮንቶስ ምዕራፍ 14 እሱ ላይ ነው የሚናገረው እንደ እሺ ምዕራፍ 14 ቁጥር ስንት? ያ ቁጥር 2 ጀምረ። እሺ ላንብብላችሁ ቤተሰብ ስሙ በደንብ። ታፕ ኮፒ ሊንክ ፕሊዝ። ምን ይል መሰላችሁ? ፍቅርን ተከታተሉ፣ መንፈሳዊ ስጦታም ይልቁንም ትንቢት መናገርም በብርቱ ፈልጉ። በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም። ስማ በድጋሚ በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥር ይናገራል። ለእግዚአብሔር ነው ሚስጥር ነው የሚናገረው፣ በመንፈስ ነው። ትንቢትን የሚናገር ግን ይላል፣ ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። ትንቢት መናገር ትክክለኛ ነው፣ ትንቢት ነው፣ የእግዚአብሔር ስጦታ ነው። ያንን ደግሞ ትንቢቱን ሰው ይማርበታል፣ ሰው መልእክት ይቀበልበታል። ልሳኑ ትንቢት ነው እያለ ነው ዮኒ፣ ልሳኑ ትንቢት ነው እያለ ነው። ወረድ ብሎ ልሳኑ ትንቢት ነው እያለ አላለም። ይኸውልህ ችግሩ ይሄ አየህ፣ ስማ፣ ይኸውልህ ልሳን ብለው በልሳን የሚናገር ሲል አንዴ ስማ እስቲ አንብብ አልከኝ። ስማ በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም አለ። የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል። ይሄን ቃል በቃል ነገረ። ከዛ ወደ ምን ሄደ? ወደ ትንቢት ሄደ። ጨረሰ። የልሳንን ወደ ትንቢት ሄደ። ምን ይላል? ስማ ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል አለ። ይሄ አሁን ስለ ትንቢት ነው። የልሳኑ ከእግዚአብሔር ጋር እንደምትነጋገር ሚስጥራዊ እንደሆነ ለሌላው እንደማይገባው ተናገረ። ይሄ ነው ምነግረ። ከዛ ደግሞ እንመለሳለን፣ ወደ ልሳን ደግሞ ይመለሳል። ስማ በልሳን የሚናገር ራሱን ያንጻል ይላል። ለራስ ነው በልሳን የሚናገር። ትንቢትን የሚናገር ግን ማህበሩን ያንጻል። ምንን የሚናገር? ትንቢትን የሚናገር ማህበሩን ያንጻል። የተሰበሰበውን ሲያዳምጥ የነበረውን ምን ሲል የነበረውን ያንጻል። ንሳን የሚናገር ራሱን ብቻ ነው የሚያንጻው። መጽሐፍ ቅዱስ ነው፣ እኔ አይደለሁም የምለው። እንቀጥል። ሁላችሁ በልሳኖች ልትናገሩ ይላል። ይኸውልህ እዚህ ጋር ሁላችሁ ልትናገሩ እወድ ነበር ይላል። ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ አለ። ምን አለ? ከልሳን ይልቅ ትንቢትን። ለምን? መልስ አለው እዚህ ጋር። እወዳለሁ አለ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል አለ። ትንቢትን የሚናገር ምን ይላል? ቆይ አንዴ ዮኒዬ፣ ቁጥር 5 ላይ ምን ይላል? ሁላችሁም በልሳኖች ልትናገሩ እወድ ነበር አለ። ከዛስ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። እሺ ምን ማለት ነው? ማህበሩ ይታነጽ ዘንድ ንግግሩ ምን ብሏል? ማህበሩ የሚታነጽ ትንቢት ሲመጣ ነው ብሏል አይደል ጳውሎስ? ትክክል። ማህበሩ ይታነጽ ዘንድ አለ። ንግግሩ ባይተረጎም፣ አየው፣ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አየው፣ ትክክል። ትንቢቱ ልሳኑ ሲተረጎምስ በጣም ጥሩ እንሄዳለና። ቆይ በአንተ አይደለም ሄደው በመጽሐፍ ቅዱስ ነው። የኔ አባት ስማ በደምብ። ከዛ ይናገራል። ምን ይል መሰለ? አረግ ያዳምጥ። እኔ እኮ እኩል እያነበብን እኮ ነው። ማህበሩ ይታነጽ ዘንድ የሚያነጸው የትኛው ነው? ምን አለ? ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። 4 ነጥብ። ትንቢትን የሚናገር ይበልጣል ብሎ ዘጋለ። ቆይ ምኑ ባይተረጎም ይሁን? ይሄ ልሳኑ ነው ሸረረም ተረረም የሚተረጉም የለም። ምንድነው? እሺ እንቀጥላለን። ቆይ እንቀጥል። ስሙ በደምብ ስሙ። ኧረ እንስማ ላንባው። ሰው እኮ የራሱ አመለካከት አለው። በአንተ አመለካከት የሚሄድልህ የለም በመጽሐፍ ቅዱስ እንጂ አንተ ስማ፣ መጽሐፍ ቅዱስ ባለው እንጂ አንተ ባልከው የሚሄድ የለም አልኩ። ደጋግማ አንብበው። አይ ዶንት ኬር። መጽሐፍ ቅዱስ የሚለኝን ነው የምከተለው። አንተ በፈለግከው ስለተረጎምከው አልሄድም። የሚለውን እየሰማው ነው፣ እያነበብን ነው። አዳምጥ። እኔን አሁን አንተ እንትን በለኛ። አሁን ምንድን ነው ያለ ጳውሎስ? ንግግሩ ባይተረጎም ልቀጥል እየፈታ ነው። ኒድ ብዬ እኮ ነው። ልቀጥል። አይዞህ እቀጥላለሁ። አይዞህ
አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር ይላል። እዛው ስሙ ቤተሰብ። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀትም ወይም በትንቢት ወይም አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር ዳሜ ሸረረም ተረረም ማለት ነው። ብናገር ምን እጠቅማቸዋለሁ? ምንም እንደማይጠቅም ነው የነገራቸው። ለምን? ንግግሩ ከእግዚአብሔር ጋር ሚስጥራዊ ንግግር ነው። ልሳን አይደለም ካንተ ተረጎመ ነው ይሁንዬ። እንዴ ንግግሩ ባይተረጎም እሺ እንተረጉመዋለን። አይዞ ቆይ አይልም እንተረጉም። ማን ነው የሚተረጉም? እስቲ ዘግበኝ። አሁን ጴንጤ ቤት ተርጓሚዎች ቆይ ወደ እሱ ወደ ጴንጤው እንመጣለን። ተረጋጋ። ምን እጠቅማቸዋለሁ? ክፍሉን እየፈታ ላንብበው አንድ ላይ ትተረጉመዋለህ። አይዞ ላንበው። ለምን እንትን ትላለህ? ምን እጠቅማቸዋለሁ አለ። ከዛስ ነፍስ የሌለበት ነገር እንኳ ዋሽንትም ክራርም ቢሆን ድምፅ ሲሰጥ የድምፁን ልዩነት ባይገልጥ በዋሽንት የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል? ስሙ ደግሞ መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። ተግባባን? ትርጉም የለው ነገር መናገር ሲፋቅ በዚህኛው ሳይሆን ቆሮቆንዳነት ነው ማለት ነው። እኔ አሁን በማላቀው ቋንቋ ብታወራልኝና ይሁን ለአንተ ነው ይህን ያልኩት ብትለኝ ካላስተረጎምኩት ገስዋት ስደበኝ፣ ደብድበኝ፣ ምታኝ፣ የማቀው ነገር የለም። ስለዚህ ክሊር አድርጎ እግዚአብሔር ይባርከው የጳውሎስ በደንብ አድርጎ ይናገረዋል። በደንብ አድርጎ ከዛ ምን ይላል? እዚህ ጋር የሚለውን ነው። ከዛ ምን ይላል? እንግዲህ የቋንቋዎች ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ። ፍቺውን ባላውቀው ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ስለዚህ አንግባባም ማለት ነው። ከዛስ እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ ይላል። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። እንዲተረጎም ይጸልይ። ይቅርታ እንዲተረጎም ነው የሚናገረው። በልሳን የሚናገረው ሰው ምን እንዲጸልይ? ቅድም ያልኩ የሳክብኝ ይሄን ነው ማለት ነው አይደል? እንዲተረጎም ይጸልይ። እንዲተረጎም ይጸልይ። አየው፣ እኔ አሁን በልሳን ሲናገር ሰውየው ፍቺ ከሌለው ትንቢት ካልሆነ መልእክት ካልሆነ ምን ይበል? እንዲተረጎም ይጸልይ። አየው፣ አሊያስ ካልተተረጎመ ግን ምን ይሆናል ማለት ነው? አሁን እሺ እኔ የምጠይቀው ይኸውልህ፣ አብዛኛው የጴንጤ ሸረረም ተረረም የሚተረጎም አንድ አይነት ነው የምትሉት ለምን ተዋሻለህ? ስርዓት መሆን አለበት እኮ ሲሆንዬ፣ ይኸውልህ ይሄ ስርዓት ምን ሆን አለበት? አሁን ስርዓት እናንተ ናችሁ አበላሻችሁት እኮ። ሌላው መጥቶ ይኸውልህ፣ አንተ ያልገባ ነገር ልንገርህ ብራዘር፣ ከሌላው ሃይማኖት መጥቶ የሌላው እምነት መጥቶ የሌላው ቢረብሻችሁ ቢያበላሸው፣ አዎ ሌሎቹ መጥተው እምነታችንን አበላሹብን ብለህ ልትወቅስ ትችላለህ። ሌሎቹ መጥተው እንዲያረጉብን ብለህ ልትወቅስ፣ እንዲያረጉ ሊያሳስጡን መጡ ትላለህ አይደለ? ሌላ ማንም አልመጣባችሁ። እራሳችሁ ተለማመዱ ተብሎ ይነገራል አይነገርም? በጴንጤ ሸሸሸ ብለህ ጀምረህ ተለማመዱ። ምን ይመጣል? ከዛ በመንፈስ ቅዱስ ትናገራላችሁ እያሉ ነው የሚሰክሷቸው። የሆነ ቃል አውጡና ተለማመዷት። እሷ እያደገች ትሄድና ምን ትሆናለች? ጥሩ በመንፈስ በልሳን ተናጋሪ ትሆናላችሁ ብለው ነው የሚሰክሷቸው። እግዚአብሔር ምስክሬ፣ ይህን ነው የሚሏቸው። መድረክ ላይ ነው የሚነግሯቸው። ተለማመዷት፣ ሸሸኗንም ኑኑኑንም ጢጢኔንም ልመዷት ቀስ እያላችሁ፣ ከዛ ወደ መንፈስ ይገለጥላችኋል ነው የሚሉት። ሀቅ ነው። ለምን እንቦሻሻለን? ስለዚህ ከዛ ምን ይል መሰላችሁ? ትልቁ ንግግር ልንገራችሁ። ስነስርዓት አልነበረም እኮ በቆሮንቶስም አይደል? እንዲሆን ስነስርዓት አልነበረም እኮ አይደለ? በቆሮንቶስም እኮ ስነስርዓት አልነበረም እኮ። አዎ እና ጻፈላቸው ምን እንዲሆን፣ ይሄው እንዴት መሆን እንዳለበት። ማይተረጎም ልሳን ከሆነ ምን በል አንተ ራስህ ትታነጽበት ስለሆነ ከእግዚአብሔር ጋር ተነጋገር። እንዲተረጎም ደግሞ ምን በል ጸልይ።
አየው። ከተተረጎመስ ትንቢት ይሆናል፣ ይነገራል። ካልተተረጎመስ እኔ አሁን እኮ ይኸውልህ እቃወማለሁ። ማይተረጎም ልሳን በቲክቶክም በለው ቤተክርስቲያን ውስጥ አይነገርም። ይሄን ነው እያለ ያለ ሐዋርያችን ጳውሎስ። ስለዚህ ይሄን ነው የማምን። ግን ልሳን ምን ያደርጋል? ካልተተረጎመ እንዲተረጎም ይጸልያል። ካልተተረጎመስ ከእግዚአብሔር ጋር ከእናንተ ውስጥ እስቲ ልሳንን የሚተረጉም አንድ ፓስተር ጥራልኝ። ኔሞን ታዋቂ ብዙ ፓስተሮች አሏቸው። እኔ ቤተክርስቲያን ውስጥ አለ እንዴ? ማን ይባላል? እኔ ቤተክርስቲያን ቆይ አንዴ ሆኒ እኔ ቤተክርስቲያን ኦኬ፣ ማን ይባላል? ቀላል እኮ ጥያቄ ነው አለ። አታውቃቸውም? እኔ አልወቀው፣ ሰው እንዲያውቀው። ምን መሰለ፣ እናንተ ቸርች የሆነ ሰው ሲመጣ በልሳን ለሚናገሩ እዛ ላሉና በልሳን ለሚያወሩ ሰዎች ማን ነው የሚነግራቸው? ይህን ሰውዬ እስቲ ስሙን ጥራው። አይዞ ይኸውልህ ሆኒ፣ አሁን እኔን አዳምጠኝ። አሁን ከሌ ብለህ አንደኛ የግለሰብ ስም መጥራት የለብኝም። ያ ሰው አንተ እኮ ታውቃለህ፣ አንተ የሚዲያ ሰው ነህ። ሌባ እያልነው እኮ አይደለም። ይሄ የመንፈስ ቅዱስ ቆይ ስማ፣ የመንፈስ ቅዱስ ስጦታ የተሰጠው በልሳን የሚናገሩትን የሚተረጉም ወንድም ነው። ይሄ ትልቅ ስጦታ ነው። ይህን ትልቅ ስጦታ የተሰጠው ሰውን ለመደበቅ እንዴት ፈለግክ? አባ ቀስ ብለህ ንገረኝ። ግለሰብ ነው አንተን አልልም። ይሄ እኮ በሁሉም ቤተክርስቲያን አለ። አዲስ አበባ ውስጥ ብትሄድ ይሆናል። ኖ ወይ በሁሉም ቤተክርስቲያን አለ። ዮኒ ችግር የለውም። ኦኬ ችግር አይደለም። ማታስተውለው ለዚህ ነው። አሁን ለምሳሌ በኦርቶዶክስ የሆነ ቦታ ላይ እንደዚህ የሚያደርግ ሰው አለ ከተባለ ገስዋት ልነግርህ ነው። በኦርቶዶክስ የለም ልሳን የለ፣ ውሸት ነው አይደለም። ኢቨን ቅድም 26 ላይ እናነበዋለን። እንደዚህ አይነት አምልኮ በኢትዮጵያ ኦርቶዶክስ የለም። ሐዋርያዊ አምልኮ የኛ ነው። ምን የሚበረገው መዝሙር ያለው ስብከት ያለው በልሳን መናገር ያለው በልሳን የተነገረውን ደግሞ የሚተረጎምበት። ጳውሎስ ይሄ ናት ቤተክርስቲያን ማለት ስትባላ ስሙን አልጠራም እየሸመጠጥ ቤተክርስቲያን ያለው እኔ እኮ ነገር የሰው ስም አልጠቅስማ እንዴ። የሰው ስም ማለት ለዝርፊያ እኮ አይደለም፣ ዘረፈ እኮ እያልን አይደለም ፒተር። አዲስ አበባ ቀጠና 2 ይሄ ሁሌ የሚደረግ አጭበርባሪ እኮ እያልኩ አይደለም እኔ። ይሄ ሰው ልሳን ስትናገሩ ይተረጉማል እያለ ነው። ስለዚህ ይሄን ተርጓሚ ሰው ቢያውቀውና ሰው ልሳን ሲናገር ያለውን ነገር እንዲተረጉምለት ቢያደርግ ምን ችግር አለው? ለምንድን ነው እንደ ወንጀል ያየው? ኖ እሱን ተወውና ቀጠና 2 ሂድ ይሆንዬ። በየትኛውም ፔንቴኮስታል ቤተክርስቲያን ብትሄድ ይሄ ልምምድ አለ። ግን ሙሉ አንተ ኦርቶዶክስ ውስጥ ስጠኝ እስኪ። አሁን ኦርቶዶክስ ውስጥ ልነግርህ ነው። ቆይ አንዴ ለምሳሌ መዝሙር ያለባት በመጀመሪያ ልነግርህ ነው። ካልተሰበከ በኋላ ቆይ አንዴ አየህ ካረን አንተ ነው የምትመልሰው። አይ ጥያቄን ረገጥ ላድርግልህ ብዬ ነው። ኧረ በደንብ ረጋግጠው ቀጥል። ቆይ አንዴ በአንደኛ ቆሮንቶስ አንብብልኝ አንዴና እሷ ቤተክርስቲያን ኦርቶዶክስ ናት ካልከኝ አንተ ማስረጃ ስጠኝ። አንብብልኝ ቁጥር 26 ላይ ቁጥር 26 መጽሐፍ እዛው ያስከው መጽሐፍ። እሺ እንግዲህ ምን ይላል መሰለ እዚህ ጋር 2ም 3ም ሆነው እሱ የዘለላትና እንዳይነገር የሚፈልጋት የቷን መሰላችሁ? ቀጥል። አይ ኖ ኖ ኖ ኖ ቀጥል። ኢትስ ኦኬ እንዴ ልቀጥል? ተባረክ። ቆይ እዛው ጋር የማስደነግጥ ነገር አለ የእናንተ እዛው ጋር ምን ይል መሰለ እዛው ጋር 34 ላይ ልሄድ ነው እንዳትደነግጥ። 26 ላይ ለምን አላነበብኩም? መጀመሪያ አነበዋለሁ። ቆይ የእናንተ ሴቶች በማህበር ዝም ይበሉ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውማ ይላል። ወደ እሱ እንመጣለን በኋላ። ከሱ በፊት ደግሞ እንሄዳለን። አይዞ ምን እናደርግ መሰለ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። ማን ነው የሚናገር ልሳን? ጳውሎስ ነው። ሄሬድ አየው የኛ ሐዋርያ ማለት ይሄ ነው። እሺ ይሄን አንድ ቄስ ጥራልኝ ልሳን የሚናገር በጣም ጥራልኝ ይጠራል። አይዞ አታስብ። አቡነ ማትያስ ልሳን ይናገራሉ? አይናገሩም፣ አያውቁትም። የጌታ ሐዋርያ የጌታ ቤተክርስቲያን ማለት ይችላል። አየህ የጌታ ቤተክርስቲያን ማለት ሐዋርያው ምን ያደርጋል? በልሳን እናገራለሁ። አየህ በልሳን መናገር ማለት ለአንተ ሸረረም ተረረም ማለት ነው ሊሆን ይችላል። ከተተረጎመ እግዚአብሔር እንዲላል ይባላል። ያ እንስማማ። ጡጡ ጣጣ ጢምቡሩ ጡጡ ማለት ነው ልሳን መናገር ማለት። እሱ ፌዝ ነው።
ይኸውልህ እሱ እኔ አይደለም ያደረኩት ፌዝ ሳይሆን በእናንተ ቤት ሙሉ ቻራራብ ዳዳዳዳ አይደለም ነው ልሳን መናገር ማለት። ጳውሎስ ተናግሮ ትንቢት ተናግሯል እኮ አየሁ። ቆይ ልነግርህ ነው። ኖ አይደለም፣ ወዴት ነው የምትሄደው? ልሳን ማለት በመጀመሪያ ሌላ ቦታ ላይ ሄዳለሁ። እንደው በእግዚአብሔር ጥቅስን ስጡኝ። ምን ይሆን መሰላችሁ? መንፈስ ቅዱስ ወረደባቸው ይላል። መንፈስ ቅዱስ ወርዶባቸው ልሳን ማለትም በደንብ ልዘግብ ስለምፈልግ ነው። ሌላ ሀገር ላይ ሌላ ቦታ ሄደው ነው መንፈስ ቅዱስ ወርዶባቸው የተለያየ አይነት ቋንቋ የሚናገሩ ሰዎች በእነሱ ቋንቋ እነዚህ ተናግረው ወንጌልን ሰበኳቸው። ልሳን ማለት ያ ነው ይላል አይልም? መጽሐፍ ቅዱስ ላይ ይላል ወይስ አይልም? ሌላ ቦታ ሄደው በማያውቁት ቋንቋ የነሱ ሳይሆን ጥቅሱን ሐዋርያ ስንት ላይ ነው? 2 ላይ። ኦኬ ሐዋርያ ሥራ ምዕራፍ 2 ነው። ግሎሳ አይደለም ማዛጋ። ስሙልኝ። ቆይ አንተ ስላልከኝማ አላምንም። አንተማ ልታጭበረብረኝ ነው። የሐዋርያት ሥራ ግሎሳ የሚለው ይሄኛው። ቆይ የትም ሄድ የለም። ምን ይሆናል መሰላችሁ? ባለ 50 የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። ስለ ልሳን ነው የምናወራው። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስንም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ስሙልኝ በደንብ። በሌላ ልሳኖች ይናገሩ ነበር። ምንድነው የሌላ ልሳን? ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። በጸሎት የተጉ። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። ስሙ እንግዲህ ጴንጤ የሚለው ልሳንና እዚህ የሚለው ልሳን ፈጽሞ አይገናኝም። እነሱ ልሳን የሚሉት ሸረረም ተረረም ምን ነው። እዚህ ጋር የሚለው በምን በጸሎት የተጉ ሰዎች አሉ፣ ግን ምንን የማያውቁ በዛ ቋንቋ የማይነጋገሩ ናቸው። ይሄን ደግሞ እግዚአብሔር አምላክ ልሳን በአፋቸው ሞልቶባቸው እነዚህ ሰዎች ሲናገሩ የእነዚህን ቋንቋ ተናገሩ። እንዲግባቡበት እንዲወናበዱበት ሳይሆን እንዲግባቡበት አድርጎ እንዲናገሩ ነው ያደርገው። ልሳን ማለት ያ ነው። እነዚህ ዋቴዎቹስ ልሳን ብለው የሚሉ ሸረረም ጠረረም ይልልና እኔ ከእግዚአብሔር ጋር ተናግሬልሃለሁ ብሎ ዋቴ ያደርጋል። ስሙ በደንብ አይደለም። ከዛ ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱ በገዛ ቋንቋቸው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኢላ ሚጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጳዶቅያም በጳንጦስም በእስያም በፍርግርግም በፊልጵስያም ምናምን በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በርሜዎች የምንቀመጥ የአይሁድም ወደ ይሁዳነት የገባን የቀርኒጥስና የአረብ ሰዎች እግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን አለ። ሁሉም ተገረሙና አመንትተው እርስ በርሳቸው እኔ እንጃ ምን ይሆናሉ። አየህ፣ ለሌላው ቋንቋቸው እንደማይናገሩ ያውቃሉ፣ እንደማይግባቡ ያውቃሉ። በእግዚአብሔር በሰጣቸው ልሳን መንፈስ ቅዱስ እነዚህ ሰዎችን ወንጌልን የሰበኳቸው። አንተ የምትለው ይህን ከአንተ ጋር የማይግባባው አንተ የምትለው መንፈስ ቅዱስና ልሳን መጽሐፍ ቅዱስ የሚለው የሰማይና የምድር ርቀት አለው እያልኩ ይሄኛው ዲያሎክቶስ ነው። ይኸውልህ ዲያሎክቶስ ነው። አንተ አሁን ያወራኸው ዲያሎክቶስ ነው። የገዛ ቋንቋችንን በገዛ ቋንቋችን የእግዚአብሔርን ድንቅ ስራ እንሰማለን አሉ። አየው አይደለ? ዲያሎክቶስና ግሎሳ ይለያያል። ሂድና አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26ን አንብበው። ግልጽ ነው። ለቤተ ክርስቲያን የሚሰጥ ልሳን የኦርቶዶክስ አባቶችን ላስገባና በኋላ ጨዋ እናድርግ እንዴ?
አረ እንዴ ጥራቸው እስኪ። እሺ እኔ ላስገባል አባቴ በገዛ ቆንጨራዬ ነው ማስብል የኔ አባት። እሺ ኦኬ። አሁን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26ን አንባለሁ ብላል። አንብበውና እሱ በቤተ ክርስቲያን አለ ወይ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይደረጋል ወይ? ምን እሁድ ሲሰበሰቡ? አሁን እሱን ይመልሱ። እሺ ይመልስልሃል። ይኸው ሰላም ዲያቆን መኩ እንኳን በሰላም አንብበው። መጀመሪያ አንብበው፣ አንብበውና ይመልስ እሱ። እሺ አንተ ልሳን ነው እንድትቆጭ ያደረገ ነው? የሐዋርያት ልምምድ ነው። ጳውሎስ ሰዎችን በልሳኖች ይናገራለሁ ብሏል እንዴ? ስለዚህ 26 ላንብብልህ። እሺ አንድም ምዕራፍ 12 ነው አይደል? ቁጥር 26 14 ምዕራፍ 14 ይቅርታ፣ ምን ይላል? እንግዲህ ወንድሞች ሆይ ምንድን ነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉም ለማነጽ ይሁን ይላል። እዚህ ጋር ቆይ አትቸኩል፣ እባክህ አትቸኩል። እዚህችው ጋር የዘለልካት 27 አለች የኔ አባት፣ ልትሰማት ማትፈልጋት ቁጥሯ 27 ምን እንደሆነ ላንብልህ። ኧረ አነበብኩት 26ን አይደል እንዴ? 27ን ላነበው። ምን ነው ብስጭት ትላለህ? ለምን እንደሆነ አይገባኝም። እሺ 27 ምን ይል መሰለ? በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም። ስማ፣ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም ይላል። ከዛ ምን ይላል? የሚተረጉም ባይኖር ግን ደግሜ እነግርሃለሁ በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። እሺ እናንተ ቆይ መች አወራሁ አለ? እሱም ይጠይቅልሃል እኮ እዚህ ጋር አለ። አንተንም የምጠይቅህ ጴንጤ ሆኖ ቆይ ዲያቆን መኩዬ ጴንጤ ሆኖ ሸረራም ተራራም የማይል አለ በማህበር ውስጥ ሲቀወጥ ነው። ቆይ ስማ አንተ ትመልስልኛል። ጴንጤ ሆኖ ሲቀወጥ ነው የሚውለው ቸርች ውስጥ ሲቀወጥ ነው የሚውለው በልሳን ወይስ ዝም የሚል ነው የሚበዛው? እውነቱን እንነጋገር ሄጄ ስለማቅ ሲቀው ሸረራም ተራራም እየተባለ ዝም ይበል ነው የሚለው መጽሐፍ ቅዱስ። 2ም 3ም ሆነው ቢናገሩ አንዱ ይተርጉም ይላል። ጴንጤ ሆኖ ግን ሲቀበጣጥር ሲጮ ሲለፈልፍ ነው የሚውለው። እምትመልስ ይበል ሚሊዮን ከተተረጎመ ይናገር ይላል አይደል እንዴ? ቅድም አነበብን እኮ ከተተረጎመ ይነገራል፣ መልእክት ነው። በቃ የተተረጎመ ይናገራል። በቃ አንድ የተጃስተ ይሄው እንሰማሃለን። አንድ የተተረጎመ አንድ ከመታው ክፍል ላይ እዛው ክፍል ላይ አንተ በቸርቻችሁ ውስጥ አሁን መጽሐፍ ቅዱስን አይደለም። ቆይ ፔትራ ተረጋጋ። ፔትራ በቸርቻችሁ ውስጥ አንድ የተተረጎመ አምጣልኝ። አንተ የገባህ ቆይ የሆነ ጥያቄ አለኝ ብለው ነው ዲያቆን የገባህ ቁጥር 26። ስለዚህ ቀጥላ አምጣለት። ቆይ አንዴ ቆይ የለም እናንተ ቤተ አንዴ ተረጋጋና ማለት አንድ ጊዜ ብቻ ይሄን ብቻ ስጠኝ ማለት አሁን ከተባለው ዮኒ አሁን አነበበልህ አይደል? የመጽሐፍ ቅዱሱ እንደሚተረጎም አስቀመጠ። እናንተ ቸርቻችሁ ውስጥ ከምታወሩት አንድ ማለት ነው የተተረጎመ ወይም ደግሞ የሚተረጎም አንድ ስጠኝ። አሁን ገብተህ ዳይቨርት አታረገውም ዲያቆን። ምን ችግር አለው? እስቲ ዳይቨርት ሳይሆን ጠየቀህ እኮ ዳይቨርት አይደለም ቀጥታ ነው። አንዴ እናንተ ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ቅድም ጀምረን ከዮኒ ጋር እሺ ተጠይቀኛለህ ብሎኝ መልሳታ መጀመሪያ። እሺ ቆይ መምህር ዮኒ ተው እንጂ ፍትሃዊ ይሁን። እሺ ፍትሃዊ ልሁን። አሁን አንተ ስለ ልሳን አወራ አይደለ? በመጀመሪያ የምናወራው አንተ ቤት የተተረጎመ በአደባባይ ይሄ ተብሎ ይሄ ተተርጉሟል የተባለ አንድ አምጣልን።
ዮኒ አዳምጠኝ። እኔ እያልኩ ያለሁት ምናወራ እንደ እግዚአብሔር ቃል እንጂ ቤተ ክርስቲያን ውስጥ ማይተረጎም ልሳን ካለ ነው የምትለኝ አይደል? እኔን ስጠይቀኝ ምን ይበል? ዝም ይበል። ከተተረጎመስ ይናገር ይላል። አሁን እናንተ የምናወራ መጽሐፍ ቅዱስ ተከፍቶ ይሄ ልምምድ አለ። እሺ ምንድን ነው ስህተቱ? ማይተረጎም ከሆነ ዝም ብለው የሚለፈልፉ ከሆነ ሰው ይሰናከላል። ዝም ማለት አለባቸው። ኦኬ ይሄ ልምምድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አለ ወይ? የለም። አንደኛ ቆሮንቶስ ምዕራፍ 26 ያለው አምልኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሽታው የለም። አሁንም የሐዋርያት ቤተክርስቲያን ወደኛ ከመምጣት በፊት ያንተ መልስና እኔ መልስልሃለሁ። ሚዩት አድርግ ዲያቆን እባክህ። እሺ መልስ። አይ እኔ ቤትማ ሚዩት አድርጋት። ይሄ የቀለሜ ቤት አይደለም አባቴ። አንተ አታዝም በኔ ቤት። የቀለሜ ቤት አይደለም። ሚዩት አድርግ ብለህ አንተ አታዝም በኔ ቤት። ኖ ዩ ካንት። ገብቶሃል? እንዳትል እንዳይለምድ። ኦኬ ታንክ ዩ። የቀለሜ ቤት አይደለም። ኦኬ ጎ ሄድ። ስም መጥቀስ። እሺ ሶሪ። ቅድም አንብቤ ዮኒዬ ምን ብያለሁ? ዮኒዬ ቅድም ምን ብያለሁ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ያ ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ ወይ? የሐዋርያት ቤተክርስቲያን ልምምዷ ይሄ ነው። ምን መዝሙር አለ፣ ቃል አለ፣ ከዛስ በልሳን መናገር አለ፣ መገለጥ አለ። በልሳን የተነገረው ምን ማድረግ አለ? መተርጎም አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሄ ሽታው የለም። ምንድን ነው ያለ? ሽታው የለም። ታንክ ዩ ሰማው። ቆይ ካላም እንኳን ወደ ኦርቶዶክስ ነገርኩ እኮ። ወደ ኦርቶዶክስ ከመሄዳችን በፊት ምን ታርክ መሰለ? ብዙ ትምህርቶች በእናንተ አለ አይደል? ብዙ በቲቪ እየተቀረጹ ሁሉ ነገር የሚሆን አለ። አንድ ቦታ ላይ አንድ የጴንጤ አስተማሪ ፓስተርም ይሁን ሐዋርያም ይሁን ነብይም ይሁን አንዳቸው የልሳን ንግግርን እየተረጎሙ ያስተማሩበት አንድ ቪዲዮ አንድ ሁለት አልጠይቅም፣ ግማሽ አልጠይቅም፣ ምንም አልጠይቅም። አንድ ብዙ ትምህርት ፕሮቴስታንት ወንድሞች አስተምረዋል፣ እህቶችም ጭምር። ስለዚህ ከነዛ ካስተማሩ ትምህርታቸው ከሙሉ ትምህርታቸው በቪዲዮ የተደገፈ ብዙ ነገር ያደርጋሉ አይደለ? በቪዲዮ የተደገፈ አንድ ሰው ልሳን ሲናገር እዛው ጋር የተረጎመ አንድ ሰው አምጣልኝ የኔ አባት። ከዛ ኦርቶዶክስን እንሄድባታለን። አይዞ እሷን ይዘና ታንክ። እኔ አሁን ቪዲዮ ከፈለግ ይዤ እመጣለሁ፣ ቃል እገባለሁ። አሁንም አንድ ስልክ ነው ያስኩኝ፣ ድንገት ነው የገባው። እሱ አይ ፕሮሚስ እኔ ይዤ ልመጣ። አይ ሌላ ሰዎች ካሉ ከስር የሚያውቁ ሰዎች አሉ፣ ከስር የሚያውቁ አሉ ያላቸው ካሉ የወንጌል አማኞች ያላቸው ካሉ አሉ። እባካችሁ ከስር ካላችሁ ወንድማችንን እባካችሁ፣ ምክንያቱም ብዙ ፕሮቴስታንት ቪዲዮዎች አሉ፣ በጣም ብዙ ሰው ሲፈውሰን ብለው ሲቀርጹ፣ ሰው አንደፋደፍን ብለው ሲቀርጹ፣ ሰው እንደዚህ ያደረግን ብለው ሲቀርጹ፣ ብዙ አይነት ቪዲዮ ጥግ ድረስ አመጣልሃል። አንድ ሰው ሲያወራ አንድ ሰው የተረጎመው አንድ ለይስሙላ ቪዲዮ አንድ ይዛችሁ ነው ካላችሁ ከስር ፕሊዝ። እኔ ደርዘን አመጣልሃለሁ። አይ ፕሮሚስ አልኩ እኮ ይሁን። ደርዘኑን ተውና አንድ ፓስተር አንድ ከስር አንድ ካላችሁ ባካችሁ ፕሮቴስታንት ወንድምና እህቶች አግዙ። እስቲ ያው ኔትወርኩ እዚህ ጋር ዋይፋው እዚህ ጋር ሁሉ ነገር አለ። እዚህ ውስጥ ሰርች አድርገን እናወጣለን። ይበሉ በለንና ንገረንና እኔ ሰርች ላድርግልህ አባቴ። ወይ እኔ አይደለም እኔ ሰርች አድርገህ ምናምን አይደለም እኮ የኔ የዛ ቤተክርስቲያን ውስጥ የሚደረገው ልምምድ እሱን ቀርጬ ከፈለክ ደግሞ አለው እዚሁ ላይ አሁን ማለት ይሄ ቤት ነው ብዬ ሰርች አድርጌ እንትን አልልም። ግን ቲክቶክ ላይ ግን እንዲሁ ማያቸው ቪዲዮ ለጊዜው ግን የለም በሚለው እንያዘው ወይስ ሊኖር ይችላል በሚለው ነው ያመጣልሃለሁ። እንዴ ደርዘን ሙሉ አመጣልሃለሁ። ደርዘን ማውራት ያለብን እናንተ እንደ መጽሐፉ ነው። እንደ መጽሐፉ ግን ማንም አይመልስልኝም። አየህ እንደ መጽሐፉ ማንም አይሞግተኝም። እኔ ማንም አይሞግትም። እሺ ቆይ ወደ ኦርቶዶክስ እንሂድ። አይሞግተኝም ላልከው ይኸውልህ ኦርቶዶክስ ቆይ አንዴ ደሜ ምን መሰለ ፒተር፣ አንድ ነገር ምነግርህ ስለሌላው ሙሉ በሙሉ ከዲጄነት ወደ ጴንጤ ሄደ እርግጠኛ ሆነ ስለ ኦርቶዶክስ ባታወራ ደስ ይለኛል። የኦርቶዶክስ አስተማሪ ሆነ አንዴ ልተንፍስ ልነግርህ የምችለው ኦርቶዶክስን አጣርተ አውርታ አይደለም የሄድከው።
ገብቷል። አጣርተ አውቀ ሄደ ቢሆን ኦርቶዶክስ እንደላትም ትላለ። የኦርቶዶክስ አባቶች ገብተዋል። አሁን መንፈስ ቅዱስ ምን እንደሆነ ብትና አድርገው ይነግሩሃል። ከዛ በኋላ አይሻልም ከመፎከር? አየህ አሁን ስለዚህ ስለ መንፈስ ቅዱስ ንግግር በልሳን መናገር ኦርቶዶክስ ውስጥ የለም ብሎናል። እስቲ ዲያቆን መኩ እስቲ ስለዛ ጉዳይ ቢያስተምሩ። እሺ እግዚአብሔር ያክብርልን ዮኒ። በቀላሉ ምንድነው ልሳን ምንድነው ከሚለው እንነሳ። ልሳን በመጽሐፍ ቅዱስ ውስጥ የተሰጠ ምንድነው ከተባለ ልሳን ቋንቋ ነው። ሰዎች የሚናገሩበት ቋንቋ ነው። እሱም ለምንድነው የተሰጠ ከተባለ በማርቆስ ምዕራፍ 16 ቁጥር 17 ላይ ካነበብከው አሕዛብን ሁሉ ሂዱ በአብ በወልድ አሕዛብን ሁሉ አስተምሩ እያለ ካለ በኋላ ጌታችን ኢየሱስ ክርስቶስ እያስተማራችሁ ብሏል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ለፍጥረት ሁሉ ስበኩ ነው። ኦኬ በምን ከተባለ ያመኑት እነዚህ ይከተላቸዋል ብሎ እዛው ይቀጥላል። በአዲስ ቋንቋ ይናገራሉ። አዲስ ቋንቋ ማለት ባዕድ ከነበሩት፣ ለምሳሌ እኔ ባዕድ ሀገር ነኝ ከተባለ ከነበርክበት ቦታ ሌላ ሀገር ማለት ባዕድ ማለት ባዕድ ቋንቋ አሁን ለምዳል። ለምሳሌ እንግሊዘኛ ያንተ አልነበረ። ኦኬ ሌላ ሀገር ስትሄድ ያንን ቋንቋ ትይዛለህ። ታዲያ ልሳን ምንድነው? ይሄ ቋንቋ ሲጀመር ለምንድነው የተሰጠው? ምንድነው ፐርፐሱ? ቀደም እንዳልኩ በማርቆስ 16 ላይ ሄዱ ለፍጥረት ሁሉ ስበኩ። በምን ይስበኩ? እሺ ሄዱ ዙሩ ተባለ። ዓለም ላይ ሺህ ቋንቋ ነው ያለው በምን ቋንቋ ሄዶ ይስበኩ? ስለዚህ እግዚአብሔር መንፈስ ቅዱስ ይህንን ሰጣቸው። ለማን? ለሐዋርያት፣ ለ120 ቤተሰብ። የሐዋርያት ሥራ ምዕራፍ 2 ቁጥር 4 ጀምረን እንግዲህ ቅድም አንብበሃል ቃል በቃል እስቲ ልታነብ። በገዛ ቋንቋችን ነው የሚለው፣ በገዛ ልሳኖቻችን አይደለም የሚለው ነው። በገዛ ልሳኖቻችን ሲናገሩ እንሰማለን እንጂ አሁን ባዕድ የሆነ ማለት በጴንጤ ውስጥ የሚወራው ባዕድ ይሄ ሰው የማያቅ እግዚአብሔር የማያቅ የሆነ ልምምድ ይሄ ምንድነው የልሳን ማለት አሁን ላይ የሚያወሩት ጴንጤዎቹ ማለት ነው። በህንድ ውስጥ የሚገኙት አሉ። ኩንዳሊን መንፈስ ይባላል በነገራችን ላይ። ልክ እንደዚህ ነው የሚያወሩት እነሱም። እንደዚህ አይነት መንፈስ የመሳቅ ግድግዳ ላይ መጋጨት፣ እንደዚህ አይነት መንፈስ ኩንዳሊን መንፈስ ሰርች አድርጎ አሁን ራሱ የኩንዳሊን መንፈስና የፕሮቴስታንት አሁን ላይ መንፈስ ያለበትን አጠገብ ላጠገብ እኩል ማለት ነው ያመጣል። ሰርች ብታደርገው ዩቲዩብ ላይ ራሱ ኢቭን አሁን ራሱ ማሳየት ይችላል። መንገድ ላይ ስለሆንኩ ነው አሳያለሁ። እና ይህንን አሁን ላይ ያለውን በፕሮቴስታንት ውስጥ ያለውን የለንም። እሱን አታስብ። እና እንዴት ከተባለ ለ1900 ዓመት ከሐዋርያት ጀምሮ ለ2000 ዓመታት ያህል በቤተ ክርስቲያን ውስጥ ይሄ ልምምድ የለም። ይሄ የተጀመረው በፕሮቴስታንት ውስጥ የሚነገረው አዙዛ ስትሬት ላይ ነው የተጀመረው። አዙዛ ስትሬት። እሺ አካሄድ 100 ዓመት ያልሞላ ዮኒዬ አካሄድ። እሺ ምንድነው? አሁን ይሄ ልጅ ግሎሳና ዲያሎክቶስን እያቀላቀለ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ በገዝ እሱንም እናንተ ናችሁ ያላችሁት። ይቅርታ ፔትራ፣ ይቅርታ። ሁለቱንም ሐዋርያት ሁለት ቋንቋ አልወረደላችሁም፣ አንድ ቋንቋ ነው የወረደ። አንድ ቋንቋ ማለት አንድ ጊዜ ልሳን መንፈስ ቅዱስ ተሰጣቸው። የተለየ መንፈስ የማይተረጎም የሚል አንድ የለም። እስቲ በእንተኖቻችሁ በኮንፌሽኖቻችሁ በሙሉ ወንጌል ማለት ነው የማይተረጎም አለ ይላል። የማይተረጎም አለ ፔትራ? በልሳኖቻችሁ የማይተረጎም አለ በመጽሐፍ ቅዱስ? ልጠይቅ፣ አለ የማይተረጎም? ወጣ ና ተመለስ። የማይተረጎም አንድ ካለ ያሳየን። እኔ አውጥቼ የማይተረጎም እንዴ ፔትራዬ ና እንዴ ከስርማ አትሆንም። ና የኔ አባት ሌላ ሰው ና ኢንቫይት አድርጌያለሁ። እንዴ መውረድማ የለም። ና ፔትራዬ ና ስመጥ። እንዴ ይሄማ ጥሩ ለጤናም ጥሩ አይደለም። ና ፔትራ ተመለስ በለው እስቲ ይመለስ። አረ ፔትራና ተመለስና እኔ አውጥቼ አሳየዋለሁ። ፔትራዬ ና ማለት በሁለት ነው የሚከፍሉት። የሚገርመው ይሆን እንዴ ጭራሽ ወጣ ጥሎኝ የሚተረጎምና ወጣ እንዴ
እንዴ ታችም የለም ታችም ጠፋብኝ። እግዚአብሔር ምስክር ነው። ሌላ አላችሁ? ሌላ ካላችሁ ነው